ተከበሩ አባታችን መላከ ሰላም ቀዲስ ሲያድስ ሊቃውንተ ቤተክርስቲያን መዘምራን መዘምራት ላይካነ ምስጢር ዲያቆናት በዚህ ጉባኤ ታደማችሁ አባቶች እናቶች ወንድሞች እህቶች እንዲሁም ህፃናት እንደምን ዋላችሁ እንደምን አመሻችሁ አሜን። ልዑለ ባህሪ እግዚአብሔር አምላካችን በፈጠረው ፍጥረት አንደበት ሁሉ ስሙ የተመሰገነ ይሁን። አሁን ወደ ቆምነው የትምህርት ክፍል እንቀጥል። ስለምን ነበር መማር የጀመርነው? እስኪ አስታውሱ። ስለምን ነበር? ስለ ስሟን ጥሯት እስኪ። ስለ እመቤታችን፣ ስለ ንጽሕተ ንጹሃን፣ ስለ ቅድስት ድንግል ማርያም ባለፈው የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ያለውን የብስራቱን ቃል በማንሳት በማብራራት ጀምረን ነበር እና እመቤታችን ቅዱስ ገብርኤል እንደተናገረው ልዩ ናት፣ ልዩ የሚያደርጓትን አይተናል። ልዩ ከሴቶች ልዩ ሁሉ ተለይተሽ የተባረክሽ ነሽ ሲል ከሴቶች ብቻ ማለት አይደለም፣ ሴቶች ከወለዷቸው ሁሉ ማለት ነው። ሴቶች የትውልድ መገኛዎች ስለሆኑ በሴት አንቀጽ ይናገራል መጽሐፍ ቅዱስ። በወንድ አንቀጽም ብዙ ይናገራል። ልክ እንደዚህ ደግሞ በሴት አንቀጽ የሚናገርበት ጊዜ አለው። ከነርሱ ሁሉ ተለይተሽ ብለን ከነርብቃና ከሔዋን ጋር አነጻጽረናታል። አንድ ሊቅ በተለይ ከሔዋን ጋር ያነጻጸረ ሲናገር ሔዋን የተሳሳተችው ድንግል እያለች ነው። ምንም ባል ቢኖራት ለአዳም ብትጣጭም አይደለም እንዴ? ይሄን እናውቃለን አይደለም እንዴ? አዳም ባሏ ይሆን ዘንድ ተሰጣ ወይም ደግሞ ለአዳም ሚስት ትሆን ዘንድ ተፈጥራ፣ ነገር ግን ከአዳም ጋር በሩካቤ ሳይተዋወቁ በሐሳብም ሳትመኘው በሐሳብም ለሩካቤ ሳይመኛት በገነት እያሉ ተሳስተዋል። እመቤታችንም ለዮሴፍ ታጭታ እያለች ነው የመላእኩን ቃል ሰምታ ድህነትን ያመጣችልን። ያቺ ለአዳም ታጭታ በድንግልና እያለች ተሳሳተች። እመቤታችን በድንግልና እያለች ለዮሴፍ ታጭታ ሕይወትንና ድህነትን አምጥታልናለች። እንደምናውቀው ከበደል በኋላ ከተሳሳተች በኋላ ሔዋን ነፍሰ ገዳዩን ቃየንን ነው የወለደችው ይላል። እመቤታችን ከብስራት በኋላ ስለ ብዙዎች ነፍስ ራሱን አሳልፎ የሰጠውን ሕይወት መድኃኒት የሆነውን ክርስቶስን ወለደችልን። የዚያችን አጸፋ ነው የምትሰራልን ማለት ነው አይደለም እንዴ? የሔዋንን አጸፋ ትመልስልናለች። ለዚህ ነው የሔዋን መድኃኒት የምትባለው። ቅዱስ ሄሬኔዎስ የተባለ የቤተ ክርስቲያን ሊቅ ይህን በጽኑ እያብራራ ያስረዳናል። ሔዋን ሞትን አመጣችልን፣ እመቤታችን ዳግሚት ሔዋን ድንግል ማርያም ደግሞ ምንን አመጣችልን? ሕይወትን አመጣችልን። ያቺ የሚገለውን ዕፅ አበላችን። ይችኛዋ ደግሞ ከበላ ነው የዘላለም ሕይወት የሚሆነውን ዕፀ ሕይወት ዕፀ መድኃኒትን ጌታ ወልዳ ሰጠችን። ሔዋን የሰይጣንን የዲያብሎስን ቃል ሰምታ ተሳሳተች። የውዱቅ መልአክ ቃል ሰምታ የወደቀ መልአክ ቃል ሰምታ ተሳሳተች። ሔዋን ግን እመቤታችን ዳግሚት ሔዋን እመቤታችን ቅድስት ድንግል ማርያም ግን የከበረ የገነነ የመልአኩ የቅዱስ ገብርኤልን ቃል ሰምታ ለዓለሙ የድህነት ብስራትን አሰማችን። ያቺኛዋ ለማትሆነው ነገር ጎመጀች። ይቺ ግን መሆን ለምትችለው እንኳን ታቀበች። መሆን ለማትችለው ማለት ሔዋን አንድ ፍጥረት ዕፀ በለስን በልቶ ፈጣሪ መሆን አይችልም። ማንኛውም ፍጥረት አይደለም እንዴ? ይሄ ማለት በጣም አደገኛ ሐሳብ ነው። በነገራችን ላይ ሐሳቡ አንድ ፍጥረት አንዲትን የዛፍ አይነት በመብላት ፈጣሪ መሆን ይችላል ማለት እኮ ፈጣሪም የሆነች ዛፍ በልቶ ፈጣሪ ሆኗል እንጂ ድሮ ፍጡር ነበር ማለት እኮ ነው አይደለም እንዴ? ስለዚህ እውነተኛው ፈጣሪ ገና አልታወቀም ማለት ነው። ከባድ ክህደት ነው። ይሄ ብቻ አይደለም ደግሞ ብዙዎች ሌላ ዕፅ እየበሉም ገና ፈጣሪ የመሆን እድል ብዙ አላቸው ማለት ነው። ስለዚህ በዚህ ዓለም ያለው ስለ ፈጣሪ ያለው አስተሳሰብ ሁሉ ውድቅ ይሆናል ማለት ነው። ምን ማለት ነው? በሌላ ቋንቋ ፈጣሪ አንድ ከሆነ ማለት ነው ብዙ ፈጣሪ የማይኖር ከሆነ ፈጣሪም ያልተፈጠረ ከሆነ አንዲትን ዛፍ በልቶም አንድ ፍጡር ፈጣሪ መሆን የማይቻል ከሆነ ሔዋን የዲያብሎስን ቃል ሰምታ የእባቡን ቃል ሰምታ ዕፀ በለስን መብላቷ ሊሆን የማይቻለውን ነገር ይሆናል ብላ ከባድ ስህተት ሰምታለች ማለት ነው። ከባድ የስህተት ቃል ሰምታ ተሳስታለች ማለት ነው አይደለም? እመቤታችን ግን ትጸንሻለሽ ትወልጃለሽ ስትባል ለሰው ይሄ የሚቻል ነው አይደለም? ከድንግልናዋ የተነሳና ከፍጹምነቷ የተነሳ ግን የመላእክት ቃል
በቤተ መቅደስ እየሰማች ይህ እንዴት ይሆናል እያለች እየሞገተች የሔዋንን ዕዳ ከፈለች። የሔዋን ዕዳ የትኛው ዕዳ ነው? ሔዋን ፍጥረት ዕፀ በለስን በልቶ ፈጣሪ ይሆናል ስትባል ይሄ እንዴት ይሆናል ብላ መጠየቅ ነበረባት። ፍጡር አንዲት ዛፍ በመብላት ፈጣሪ ሊሆን አይችልምና አይደለም። ሔዋን ግን ይሄን አላደረገችም። እንዲያውም አምላክነትን ሽታ ጎምጂታ በላች፣ አዳምንም አበላችው። ስለዚህ እመቤታችን መጠየቅ የነበረባትን ሳትጠይቅ ቀርታ የተሳሳተችውን የእናቷን የሔዋንን ዕዳ ለመክፈል ይሄ እንዴት ይሆንልኛ ብላ ሊሆን የሚችለውን ጽንስና ወሊድን ተከላከለችው። ይሄ እመቤታችን ልዩ መሆን የሚያስረዳ ነው። በእመቤታችን ያገኘነው ክብር በእውነት አቻ ወደር ወሰን የለውም። በሰውም ቋንቋ ሊገለጽ ሊረዳ የሚችል አይደለም። ቀሌምንጦስ ዘእስክንድርያ የተባለ እስክንድርያ የትርጓሜ ቤት ሊቅ ስለ እመቤታችን ሲናገር ስለ ታላቅነቷና ልዕልናዋ ይህን የቅዱስ ሄሬኔዎስን ትርጓሜ ተቀብሎ ምን ይላል? እውነት ነው፣ አንድ እግዚአብሔር አለ ይላል መጽሐፍ ቅዱስ አይደለም? የሁሉ አባት የሚሆን አንድ አባት አለ፣ አብ አለን ይላል መጽሐፍ። አንድ ልጅ ወልዳለን፣ አንድ ሕይወትም መንፈስ ቅዱስ አለን። እንዲሁም አንዲት እናት ድንግል ማርያም ብቻ አለችን ይላል። አያችሁ ከየት ጋር እንደሚያነጻጽረው? በአንድ እግዚአብሔር አንድ አባት እንዳለ፣ አንድ ልጅ አንድ ወልድ እንዳለ፣ አንድ ሕይወት አንድ መንፈስ ቅዱስ እንዳለ፣ ለቤተ ክርስቲያንም አንዲት እናት አንዲትና አንዲት ብቻ የሆነች ድንግል ማርያም አለች ይላል። እውነት ነው። ከእርሷ በላይ የሆነ ከእርሷ በላይ ቀርቶ ከእርሷ ጋር ሊነጻጸር የሚችል ሌላ ተጨማሪ እናት እንኳን የለም። ስለዚህ እመቤታችን ልዩ ናት፣ ተወዳዳሪም የላትም፣ አቻም የላትም። በጣም ይገርማቸዋል። የሁለተኛውና የሶስተኛው ክፍለ ዘመን ሊቃውን እመቤታችንን ከነ ኦሪገን ጀምሮ እነ ቀሌምንጦስን እነ ሄሬኔዎስን ብቻዋን ቤተ ክርስቲያን ይሏታል። ድንግል ማርያም ቤተ ክርስቲያን ብዬ ልጠራት የምወድ ይላል። የተዋሃዳት እሱ ያስገኛት እመቤታችን ልዩ ናት። በዚህ ዘመን በእመቤታችን ላይ ከሚነሱ ጥያቄዎች ብዙዎቻችሁ ትሰሟቸዋላችሁ። አንደኛው እመቤታችን ጌታችን ከወለደች በኋላ ሌሎች ልጆችን ወልዳለች የሚል ለአቲ ስብሐት ለእርሷ ክብር ምስጋና ይግባትና የሚል ጥያቄ ይነሳል። ብዙ ጥያቄዎችን ያነሳሉ። ለዚህ ምክንያት የሚሆናቸው አንዱ ለዮሴፍ ታጭታለች፣ ስለዚህ እሱን ከወለደች በኋላ ከዮሴፍ ጋር ሌሎች ልጆችን ወልዳለች የሚሉ በስህተት ወይም በድፍረት የሚናገሩ አሉ። ግን አንድ መሰረታዊ ጥያቄ በማንሳት ሊቃውንት መልሱን ይነግሯቸዋል። ጌታ በእውነት አምላክ ነው፣ ሁሉ ማድረግ ይችላልና ለዮሴፍ ከታጨች ወይም ለወንድ ከታጨች ድንግል ለምን ተወለደ? ለምን ለማንም ወንድ ካልታጨች ድንግል አልተወለደም? ጥያቄው ገብቷቸዋል? ለምን ከታጨች ድንግል ዘንድ ተወለደ? ለምን ካልታጨችው አልተወለደም? ማድረግ አይችልም እንዴ ጌታ? ይችላል። እመቤታችንም እንዳትታጭ ማድረግ አይችልም እንዴ? መጠበቅ አይችልም? ይችላል። እንዳትታጭ አድርጎ ካልታጨች ሴት ካልታጨች ድንግል ለምን አልተወለደም ጌታ? ማድረግ የታጨችበት ምክንያት ምንድን ነው? ለምንድን ነው ይሄን የምንጠይቀው? ምክንያቱም የታጨችበት ምክንያት ከገባን ታጨች በመባሏ ምክንያት ብቻ ሌሎች ልጆች አሏት ወልዳለች ወደሚለው ልንሄድ አንችልም። መሰረታዊ ጥያቄ ነው። ለምን ካልታጨችው አልተወለደም ጌታ? ጌታ ከታጨች ድንግል ወይም ድንግሊቱን ወደር የሌላትን አምሳያ የሌላትን ንጹሃን ባለፈው እንደተነጋገርነው ህሊናዋ እስከ መጨረሻው የታተመችውን ድንግል እንድትታጭ ያደረገበት ምክንያት አለው። ምክንያቱም እርሷ ከወንድ ጋር ሩካቤ የመፈጸምና ልጆችን የመውለድ ህሊና እንደሌላትማ ባለፈው ተማምረናል። መንፈስ ትጸንሻለሽ ትወልጃለሽ ሲላት እንዴት ያለ ሰላምታ ነው አልቀበለውም ነው ያለችው። ሊሆን የሚችለውን ነገር ሊሆን እንደማይችል አድርጋ ተከራክረዋለች። አንድ ወንድን አንተ አሁን ታረግዛለህ ትወልዳለህ ቢሉት ይደነግጣል አይደለም? እኔ ወንድ ነኝ እንዴት ሆኖ ነው ማረግዘው አይልም አንድ ወንድ ይላል። ሴትን ግን ትጸንሻለሽ ታረግጃለሽ ትወልጃለሽ ብሎ እንዴት ሆኖ አትልም። እንዴት እንደሚሆን ታውቀዋለች። ለአንዲት ሴት እንዴት እንደሚጸነስ እንዴት እንደሚረገዝ ታውቀዋለች። ስለዚህ አንዲት ሴት ትጸንሻለሽ ትወልጃለሽ ሲላት ይሄ እንዴት ሊሆን ይችላል ልትል አትችልም።
ታዲያ እመቤታችን ሴት አይደለች እንዴ? ለምን ይሄ እንዴት ይሆናል አለች። ለዚህ ነው መልአኩ ይሄን የታተመ የድንግልና ህሊናዋን አልሞገተም። እርሱ ያላት ምንድነው? ያንቺ ጽንስ ከሌሎች ሴቶች ጽንስ ይለያል። የምትጸንሺው ከመንፈስ ቅዱስ ነው፣ በግብረ መንፈስ ቅዱስ ነው። መንፈስ ቅዱስ ባንቺ ላይ ያድራል። የልዑል ኃይል ወልድም በተለየ አካሉ ባንቺ ማህፀን አድሮ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ይወለዳል። ያንቺ ጽንስ እንዲህ አይደለም፣ የሚደረገው ከእግዚአብሔር ዘንድ ነው። ለእግዚአብሔር የሚሳነው ነገር የለም። የመከሩትም ጸንሰዋል ወልደዋል ብሎ ሲከራከራት ነው እመቤታችን የተቀበለችው። ይኩነኒ በከመ ትቤለኒ፣ እንዳልከው እንደ ቃልህ ይደረግልኝ ነው ያለችው። ምን ማለት ነው? ከወንድ ከሆነ ወን እፎን ይከውነኒ ዝንቱን ዘያምር ብእሴኩ ለዮሴፍ ታጭታ እያለ ወንድ ስለማላውቅ ያለችው ለምንድን ነው? ለዮሴፍ ስለዚህ ለሩካቤ አይደለም የታጨችው ማለት ነው። አይደለም እንዴ? ለሩካቤ ከእርሱ ጋር ልትኖር እርሷ ባሏ ሊሆን ብታገባው ኑሮ እንዴት አንዲት ሴት ባላግብታ ትጸንሻለች ሲባል ወይ እግዚአብሔር አደረገልኝ ትላለች እንጂ ይሄ እንዴት ይሆናል ወንድ ስለማላውቅ እንዴት ትላለች አትልም። ለዮሴፍ የታጨችበት ምክንያት ሌላ ስለሆነ ነው። እርሷም ታውቀዋለች፣ ዮሴፍም ያውቀዋል። ስለዚህ እመቤታችን ይሁንልኝ ይደረግልኝ ያለችው መልአኩ ገብርኤል እንደነገርከኝ በመንፈስ ቅዱስ ኃይል ጸንሼ ከሶስቱ አካላት አንዱን አካል የምወልደው ከሆነ እርሱ ይደረግልኝ፣ ከዚህ ውጭ ያለውን ግን አልፈልገውም፣ አልወደውም፣ አልቀበለውም ነው ያለች። አላውቀውም ነው ያለች እመቤታችን። ታዲያ ከታጨች ድንግል ለምን አደረገው? እንዲህ በድንግልና በታተመ የህሊና ድንግልና ባለች በከበረች ንጽሕት በሆነች እናት ተጸንሶ የሚወለድ ከሆነ እርሷን እንዳትታጭ አድርጎ ካልታጨች ድንግል ለምን አልተወለደ የሚል ስናነሳ ሶስት መልሶችን እናገኛለን። አንደኛ እመቤታችን ባትታጭ ኖሮ በአይሁድ ሕግ መሰረት አንዲት ለማንም ወንድ ያልታጨች ድንግል ጸንሳ አርግዛ ከተገኘች አመንዝራለች ተብሎ ልክ ያችን ሴት ስታመንዝር ተገኘች ብሎ ወደ ጌታ አቅርበዋታል አይደል? እመቤታችንም እነሆ ሳትታጭ ሳታገባ ጸንሳ አርግዛ ተገኘች ብለው ያቀርቧትና በድንጋይ ተወግራ በሳት ተቃጥላ ትሞት ነበረ። እግዚአብሔር ከዚህ የአይሁድ መከራ እንድትጠበቅ እንድትታጭ አደረጋት። ስለዚህ ተመልከቱ፣ አይሁድ እመቤታችንን አርግዛ ሲያዩት አልደነገጡም። ምክንያቱም ከወንድ ከሩካቤ ከዘር ከዮሴፍ የተጸነሰ መስሏቸዋል። ስለዚህ ተመልከቱ፣ ይሄ ሐሳብ የማን ሐሳብ ነው ማለት ነው? መልሱልኝ። ይሄ ከወንድ ከዮሴፍ ተጸንሷል የሚለው ሐሳብ የነማን ሐሳብ ነው? የአይሁድ ሐሳብ ነው። አይሁድ የመሰላቸው ነው። ተግባብተናል አይደለም? ይሄ ለአይሁድ የመሰላቸው ነው እንጂ የሆነው አይደለም። የሆነውንማ መጽሐፍ ቅዱስ ይነግረናል። ለአይሁድ የመሰላቸውና እውነተኛ የሆነው ነገር ይለያያል። ለአይሁድ እመቤታችን ከዮሴፍ የጸነሰች መሰለቻቸው፣ ለዮሴፍ ታጭታ ጸንሳ አርግዛ ስላገኘዋል። ስለዚህም በዝሙት ጸነሰች፣ አመነዘረች፣ አረገዘች ብለው በድንጋይ አላነሱባትም፣ እሳትም አንድደው ነይ ግቢ አላለዋትም። ከዚህ መከራ ይጠብቃት ዘንድ እንድትታጭ አድርጓታል ነው። ሁለተኛውና ዋናው ምስጢር ግን ሊቃውንት የሚናገሩት የወልደ እግዚአብሔርን ሰው መሆን እግዚአብሔር ከዚያ ከመኳንንቱ ከሹማምንቱ ከጸሐፍትና ከፈሪሳውያን ሊሰውረው ነው። ማን እንደተጸነሰ የሚያውቅ ነበር እንዴ? በዛ ጊዜ ማንም አያውቅም። በምን ሸፈነው እግዚአብሔር? ከወንድ ነው የጸነሰችው ያረገዘችው እየተባለ ማን እንደሆነ ሳይታወቅ ድብቅ ሆነ። እመቤታችን ራሷ ሁሉን ነገር በልቧ ምን ታደርገው ነበር ነው የተባለ? ትጠብቀው ነበር ነው የሚለው የሉቃስ ወንጌል ምዕራፍ 2 አይደለም እንዴ? እሷ በልቧ ምስጢር አድርጋ ይዘዋለች። እግዚአብሔር ከዓለሙ የሰወረው አንዱ ምስጢር ሲመጣ ይሄንን ነው። በቤተ ክርስቲያናችን ታዋቂ ከሆኑት ሊቃውንት አንዱ አግናጤዎስ ምጥውላ ነመሳ። አግናጤዎስ ማለት ጌታ በሕፃንንም በመካከላቸው አምጥቶ አቆመ። እውነት እላችኋለሁ እንደ ሕፃናትን ወደ እኔ መዙን አትከልክሏቸው ካለ በኋላ ሕፃኑን አቆመና እንደዚህ ሕፃን ካልሆናችሁ ወደ መንግስተ ሰማያት አትገቡም ብሏቸዋል ይባላል አይደለም? በወንጌል ተጽፏል። ይሄ ያ ሕፃን አድጎ ሐዋርያ ሆኗል። እሱ አግናጤዎስ ይባላል። የኤፌሶን ሊቀ ጳጳስ ነበረ። የኤፌሶን የመጀመሪያው ሊቀ ጳጳስ ከዮሐንስ ወንጌላዊ በኋላ ማለት ነው። አንዱ እሱ ነው። ስለዚህ አግናጤዎስ የተባለው ሊቀ ጳጳስ ይህን ሲያስተምር ምን ይላል? ጌታ ወደዚህ ዓለም ሲመጣ ሶስት ነገሮችን ምስጢር አድርጓቸዋል ይላል።
ሶስት ነገሮች ምስጢር አድርጓቸዋል። አንደኛ የእርሱን መምጣት፣ ሁለተኛ በድንግልና ተጸንሶ በድንግልና መወለድ፣ ሶስተኛ በመስቀል ላይ መሞቱ ምስጢር ነበረ። ለማንም ግልጽ አልነበረም። የሚሰቅሉት ሁሉ ማንን እንደሚሰቅሉ ያውቁ ነበር እንዴ? አያውቁም። ለማንም ግልጽ አልነበረ፣ ስውር ነበረ። ያ መሆኑንም ቢታወቅማ ማንም አምላክን እያወቀ የሚሰቅላል እንዴ? የሚሰቅላል ወይ? እያወቀ ሆነ ብሎ ማንም አያውቅ። ይሄ ስውር ምስጢር ነው። ሶስቱ ለዚህ ዓለም ምስጢራት ነበሩ ይላል። በዚህ ምክንያት ነው እነዚህ ለምን ምስጢራት እንደሆኑ በኋላ ለሐዋርያት ጠቅሟቸዋል። ለምሳሌ በዓለም ላይ የተንሰራፋ አንድ መጥፎ ነገር ነበረ። የሴት አማልክት ጣዖታት በግብጽ እና አይሪስ ነበሩ፣ በኤፌሶን እና አርጤምስ ነበሩ፣ በግሪክ በየከተሞቹ ታዋቂ የአማልክት እናቶች የሚባሉ እመቤታችን የአምላክ እናት ተብላ ልክ እንደዚህ አይነት ተግባብተናል አይደል? የጣዖታቱ አማልክት እናቶች ምንድነው የሚባሉት? ወንድ ጣዖት አምላክ አለ፣ ሴት አምላክ አለች፣ ሁለቱ ይጋቡና ሌላ አምላክ ልጅ ይወልዳሉ ነው። ዓለም እመቤታችንና የጌታችን መወለድ እንዲህ አድርጎ እንዲረዳው አይፈለግም ነበር። ምክንያቱም ጌታ እንደዚህ አይደለም አይተወለደው አይደለም እንዴ? እንዲህ እንዳይሆን አንዱ ምስጢር ያደረገበት ምክንያት ይሄ ነው። ለዮሴፍ የታጨችበት ምስጢር ይሄ ነው። ምስጢር ስላደረገው ነው። ሶስተኛውና የመጨረሻው ለዚህ በድንግልና የታጨችበት የተጸነሰችበት ምክንያት በድንግልና ጸንሳ በድንግልና መውለዱ ራሱ ዮሴፍ ምስክር እንደሆነ። ዮሴፍ ምስክር አልሆነም በመጽሐፍ ቅዱስ? ከእርሱ ጋር ሳትገናኝ ጸንሳ እንደወለደች ምስክር አልሆነንም እንዴ? ማን ይሆን ነበር? እስኪ ተመልከቱ። ማን ረዳው እኮ ምስጢር ነበር አይደለም እንዴ? ለዚህ ነው መጽሐፍ ለዮሴፍ ታጭታ ከወንድ ጋር ሳትገናኝ ጸንሳ ወልዳ ተገኘች ይለናል። ወለደች እንደዚህ ሆነ ይለናል። ለዚህ ምስክር የተፈለገው አንዱ ሰው ነው። ዮሴፍ ለእርሱ ነው የታጨችው። ከሌላ ወንድ እንዳልተገናኘች ያውቃል። ህሊናው ሲታወክበት መልአክ በህልሙ መጥቶ ነግሮታል። በድንግልና ጸንሳ በድንግልና እንደወለደች ከእርሷ ውጭ ተጨማሪው ምስክር ዮሴፍ ነበረ። ለዮሴፍ የታጨችበት ምክንያት ይሄ ነው። ዮሴፍ ደግሞ ጻድቅ ነበረ ይባላል። ለምንድን ነው ጻድቅ ሆኖ ሊገልጣት ስላልወደደ ይላል የማቴዎስ ወንጌል ምዕራፍ 1 ቁጥር 22 ጀምሮ አይደለም። የዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ የተባለው ምንድነው? እርሱ በማያውቀው መንገድ ጸንሳ አርግዛ አያት። አሁን ተመልከቱ፣ ጻድቅ ነው መባል ከኔ አይደለም ብሎ ቢናገር እንደኛ ካንተ ነው ብለን ነው እንጂ ብለው ቅድም ያልኳችሁን ውግራትና ስቅላት ሊያመጡባት ነው ለእመቤታችን አይደለም። ስለዚህ ዮሴፍ ምን አለ? ዝም አለ። ከኔ አይደለም ከማን እንደሆነ አላቅም እግዚአብሔር ይግለጠዋልና ዝም አለ። በኦሪት ግን አንድ ባል ሚስቱ ከሌላ ጸንሳ ሊሆን ይችላል። ተመልከቱ፣ ሩካቤ እየፈጸመ እየተገናኘ ከጠረጠራት እንኳን ወደ ቤተ መቅደስ ይዟት ይምጣ ይላል በኦሪት። ጠርጥሬያታለሁ ይሄ ጽንስ የኔ አይደለም ብሎ ከጠረጠራ ያመጣና በካህኑ ፊት ይሄን ይናገራል። ካህኑ ምን ያደርጋል? ተበጥብጦ የሚሰጥ መርዝ አለ እና አላደረግሽው እንደሆነ ነፃ ያውጣሽ፣ ሕይወት ጤንነት ይሁንሽ፣ አድርገሽው እንደሆነ ይሄ መርዝ በጣጥሶ ይግደልሽ ብሎ ይሰጣታል። ያን ሲሰጣት አድርጋው ከሆነ የእግዚአብሔር ታምራት ስላለበት ሴቲቱ ተነፋፍታ ተገለባብጣ ትሞታለች። ካላደረገችው ደግሞ ጤንነት ሕይወት ይሆናትና ሌላ ተአምር ያሳይላታል። በኦሪት እንዲህ ያለ ስርዓት ነበር። ተመልከቱ፣ ሚስቱ ሆና ወልዶባት ልጆችን ወልዳለት አሳድጋለት ሌላ ጊዜ ከተጠረጠራት ግን እንዲህ ያደርግ ነበር። ዮሴፍ ግን ተመልከቱ ሳይገናኛት ለጽንስ ምክንያት እንደሆነ ማለት ነው ለመጠራጠር እንኳን አያበቃም። ምክንያቱም እሱ ከሷ ጋር ሩካቤ የለውም አይደለም። ስለዚህ ተመልከቱ ከማን እንደጸነሰችው የማያውቀው ነገር እያወቀ እንደሌሎቹ ወንዶች ባልም ስላልሆነ ምን ያህል ጻድቅ እንደሆነ እንድናስበው ማለት አምጥቶ አልከሰሳት። ከኔም አይደለም ከማን እንደሆነ አላውቅም እስቲ ሞከርባት አላለም ዮሴፍ። ጻድቀ ወንጌል ነው ዮሴፍ፣ ጻድቀ ኦሪት አይደለም የሚባለው ለዚህ ነው። በኦሪት አንድ ወንድ የሚጠረጠራት ሚስቱን አምጥቶ ይሄን ቢናገር ኃጢያተኛ አይደለም። ተመልከቱ ዮሴፍ ግን ከማቴ አበሳ ነው የሆነው፣ ጨርሶ ነው ጻድቀ ወንጌል የሚባለው ለዚህ ነው። ሊገልጣት ስላልወደደ የተባለው ለዚህ ነው። በኋላ ነው መልአኩ እጮኛህን ማርያምን ለመውሰድ አትፍራ። ለምን ፈራ ዮሴፍ? ለምን ፈራ? ይዟት ይወጣ እንዴ? እቺን ድንግል እንድትጠብቅ አሰተነ ነበረ። አሁን ጸንሳለች፣ ስናያት አርግዛለች፣ መውለጃዋም የቀረበ ይመስላል። ካንተ ነው ወይስ ከማን ነው ብለው ቢጠይቁት ምን ሊመልስ ነው ዮሴፍ? ፈራ አይደለም እንዴ? ዮሴፍ ሲፈራ መልአኩ መጣና እጮኛህን ማርያምን ለመውሰድ አትፍራ፣ የጸነሰችው ከመንፈስ ቅዱስ ነው፣ ይሄ ነው አለና አስረዳው። ስለዚህ እመቤታችን በፍጹም ድንግልና ጸንሳለች። ከታች ለወንድ ታጭታ ጌታ እንድትጸንስ የተደረገችበት ምስጢር ዋናው
ይሄ ነው በመጽሐፍ ቅዱስ። ሊቃውንት ብዙ ጥቅሶችን እያነሱ ስለ እመቤታችን ድንግልና አብራርተዋል፣ አስረድተዋል። ብዙ ጊዜ የምታውቋቸው ጥቅሶች አሉ። ለምሳሌ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 አይደለም እንዴ? ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል አይደለም እንዴ? ስለዚህ ይሄ እመቤታችን ከዚህ ጥቅስ በፊት ጥቅሱ ምን ይላል? ጌታ ራሱ ምልክት ይሰጣቸዋል ይላል። ጌታ ራሱ ምልክት ይሰጣቸዋል። አሁን አንዲት ሴት ጸንሳ ብትወልድ ምልክት መሆን ይችላል እንዴ? አይችልም። ሴት ሁሉ ስትጸንስ ስትወልድ ነው የኖረችው አይደለም እንዴ? ምልክት የሚሆነው ከተለመደ ውጭ የሆነ ነገር ሲደረግ ነው። ከተለመደ ውጭ ማለት በድንግልና ጸንሳ በድንግልና ስትወልድ ነው። አይሁድ በዚያ ዘመን ይሄ ጥቅስ ሲጠቅሱላቸው መምህራኑ ምን ይላሉ? ይሄ ትንቢት የተናገረው ዳንኤል ኢሳይያስ በእርሱ ዘመን ለነበረው ለንጉሱ ለአካዝ ነው። ንጉሱ አካዝ ከእርሱ በኋላ ስለወለደው ልጁና እርሱን ተክቶ ስለነገሰው ስለ ሕዝቅያስ ነው የተነገረ ይሄ እንጂ ስለ እመቤታችንና ስለ ጌታ አይደለም ይላሉ። ሁለተኛ ነገሥት ምዕራፍ 16ንና ምዕራፍ 18ን ስናነበው እርግጥ መልሱን እናገኘዋለን። እና ቄርሎስ ዘኢየሩሳሌም የተባለ ሊቀ ጳጳስ እንዴት ለጌታ እንደሆነ አመስጥሮ አስረድቶናል። በአሁኑ ጊዜ ምክንያቱም እስላሞች መጽሐፍ ቅዱስን እናውቃለን ብለው እንደዚህ አይነት ጥያቄዎችን ስለሚያነሱ ነው እንጂ እስካሁን ብዙ ጊዜ ይህንን አናብራራውም ነበረ። ግን በአሁኑ ጊዜ እስላሞቹ ስለዚህ ነው እንዲህ ነው የሚለው መጽሐፍ ቅዱስ እያሉ ብዙ ጊዜ ያስቸግራሉ። ሁለተኛ ነገሥት ምዕራፍ 16 ቁጥር 1 ጀምሮ በሮሜልዩ ልጅ በፋቂሄ በ17ኛው ዓመት የይሁዳ ንጉስ የኢዮአታም ልጅ አካዝ ነገሰ ይላል። አካዝም መንገስ በጀመረ ጊዜ የ20 ዓመት ጎልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሰ። እንደ አባቱም እንደ ዳዊት በአምላኩ በእግዚአብሔር ቤት በታማኝነት ቅን ነገር አላደረገም ይላል። በስንት ዓመቱ ነገሰ ነው የሚለን? ንገሱኝ። በስንት ዓመቱ ነገሰ? በ20 ዓመቱ በ17ኛው ዓመት። እሺ አዎ የ20 ዓመት ጎልማሳ ነበረ ነው የሚለው። አካዝ መንገስ በጀመረ ጊዜ የ20 ዓመት ጎልማሳ ነበረ አለ። 16 ዓመት ነገሰ ይላል። ስለዚህ 20 እና 16 ስንት ይሆናል? 36 ሲሞት ነው የተተካው። ምዕራፍ 18 ላይ ስናነብ ደግሞ ሁለተኛ በእርሱ ትክ ስለነገሰው እንዲህም ሆነ የእስራኤል ንጉስ የኤላ ልጅ ሆሴ በነገሰ በ3ኛው ዓመት የይሁዳ ንጉስ የአካዝ ልጅ ሕዝቅያስ ነገሰ። እዚያ አካዝ ነገሰ ብለናል አይደል? አሁን ደግሞ ማን ነገሰ? የአካዝ ልጅ ሕዝቅያስ ነገሰ ይላል። መንገስን በጀመረ ጊዜ የ25 ዓመት ጎልማሳ ነበረ ይላል። የስንት ዓመት ጎልማሳ ነበረ አለ? የ25 ዓመት። ተመልከቱ፣ አካዝ የነገሰው ለ16 ዓመት ነው ብላል። ይሄ ልጁ ሲነግስ የስንት ዓመት ልጅ ሆኖ ነው? የ25 ዓመት። በሌላ ቋንቋ ስትገለብጡት ምን ማለት ነው? ሕዝቅያስ የተወለደው አካዝ ከመንገሱ 9 ዓመት በፊት ነው ማለት ነው። ምክንያቱም አካዝ የነገሰው 16 ዓመት ነው። ከ16 ዓመት በኋላ እርሱ ሞተ፣ ልጁ ተተካ። ያን ጊዜ ልጁ 25 ዓመት ከሆነው ከ25 16 ስንቀንስ አባቱ ሲነግስ የስንት ዓመት ልጅ ነበረ ማለት ነው? የ9 ዓመት ልጅ ነበረ ማለት። ተመልከቱ አሁን ትንቢቱ የተነገረው አካዝ ንጉስ በነበረበት ዘመን ነው የኢሳይያስ ትንቢት የተነገረው። ስለዚህ እነሱ ምን አሉ? ይሄ ትንቢት የተነገረው አካዝ ለአካዝ ነው። አካዝ ደግሞ እዚሁ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 1 ጀምሮ ስታነቡት ለአካዝ ምልክት እንፈልጋለሁ እኔ ምልክት አላገኝም አለው ይላል በትህትና። ከዚያ በኋላ እግዚአብሔር ራሱ ምልክት ይሰጣል አለውና ምልክት ያለው ልጁን ሕዝቅያስን ነው ይላል። ተመልከቱ፣ ሕዝቅያስ ግን የተወለደው አካዝ ከመንገሱ ስንት ዓመት በፊት ነው ብለናል? 9 ዓመት። ስለዚህ ትንቢቱ ለሕዝቅያስ ሊሆን ይችላል እንዴ? አይችልም። ምክንያቱም አካዝ ከነገሰ በኋላ ትንቢቱ ከተነገረ ሕዝቅያስ ደግሞ የተወለደው አካዝ ከመንገሱ ከ9 ዓመት በፊት ከሆነ ትንቢቱ ለሕዝቅያስ ሊሆን ይችላል? አይችልም። ቄርሎስ ዘኢየሩሳሌም መጽሐፍ ቅዱስ ያስረድ። ጠንቀቃችሁ ስታነቡት መጽሐፍ ቅዱስን አያፈናፍንም፣ በእውነት አያወላዳም። ስለዚህ ይሄ ትንቢት ለሕዝቅያስ የተነገረ ትንቢት አይደለም። ትንቢቱ ከመነገሩ በፊት ማን ተወልዷል? ሕዝቅያስ ተወልዷል። በዚህ መሰረት ምልክትነቱ ለሕዝቅያስ አይደለም። ሕዝቅያስም አካዝ ከሚስቱ በሕግ በሩካቤ የወለደው ነው
እንጂ የአካዝ ሚስት የሕዝቅያስ እናት በድንግልና ጸንሳ የወለደችው ሰው አይደለም። በሌላ ቋንቋ አይሁድም እስላሞቹም ይህን ጥያቄ ቢያነሱት ይሄ ትንቢት ለአካዝና ለልጁ ለሕዝቅያስ የተነገረ አይደለም። ሕዝቅያስ አካዝ ከመንገዱ ኢሳይያስ ትንቢት ከመናገሩ ከ9 ዓመት አካዝ ከመንገሱ ከ9 ዓመት በፊት ይሄ ትንቢት የተነገረው ደግሞ በአካዝ የመጨረሻ ዘመን ነው። ስለዚህ ትንቢቱ ከመነገሩ ከ24 ዓመት በፊት ነው የተወለደውና ለሕዝቅያስ አይሰራም። እመቤታችን ዘላለማዊት ድንግል መሆኗን መጽሐፍ ቅዱስ በዚህ በኩል ያስረዳናል። ጎርጎርዮስ ዘኒሱስ የተባለ ሊቅ ባለፈው በገባውላችሁ ቃል ኪዳን መሰረት አዳዲስ ጥቅሶችን ትንሽ ጥቅሶች ልጨምራችሁ። መጽሐፍ መኃልየ መኃልይ ምዕራፍ 5 ቁጥር 10 ላይ የተጻፈውን ቃል እንዲህ ተረጉምናል። ውዴ ነጭና ቀይ ነው ይላል። መኃልየ መኃልይ ስታነቡት ይገባችኋል? መኃልየ መኃልይ ከባድ ነው። መኃልየት ምን እንደሆነ ታውቃላችሁ አይደለም? መኃልየት ሀሌ አመሰገነ ዘመረ ማለት ነው። መኃልየት ምስጋና፣ መዝሙር፣ ልዩ ምስጋና። መኃልየ መኃልይ ማለት ከተለየ የተለየ መዝሙር ማለት ነው። ምስጢሩ የተራቀቀ ድንቅ የሆነ ምስጋና ማለት ነው። ስለዚህ መኃልየ መኃልይ ምን እንደሆነ አሁን ስሙን ገብቷቸዋል አይደለም? ሀሌ የዘመረ ነው። መኃልየት ምስጋና መዝሙር ነው። መኃልየ መኃልይ ማለት ከተለየ የተለየ ከመኃልየት ከመዝሙር ሁሉ የሚበልጥ መዝሙር ማለት ነው። ምክንያቱም ውዴ የሚለው ጌታን ነው። ብዙ ጊዜ አሁን ስታዩት ተራ ንግግር ይመስላችኋል። ውዴ አንድ ነው፣ 81 ቆነጃጅት አሉት፣ እነሱ ሁሉ እንደዚህ ናቸው፣ ከእርግቤ መደምደሚያዬ ግን አንድ ናት ምናምን ይላል አይደለም እንዴ? ኤጲፋኒዮስ ይሄን ይተረጉመዋል። አንዲት ናት ሚላት ቤተክርስቲያንን ነው። ውዴ የሚለው ጌታንን ነው። ጌታ ያለችው አንዲት ቤተክርስቲያን ናት። ስለዚህ 81 ውስጥ 80ው ሌሎች ከሆኑ ደንገጡሮች ከሆኑ ወይም ቁባቶች ይላቸዋል መጽሐፍ ቅዱስ አይደለም እንዴ? ቁባቶች የሚላቸው በክርስቶስ ስም የተከፈቱ እኛ ቤተክርስቲያን ነን የሚሉ ናቸው። መደምደሚያ ውዴ አንዲት ናት ሲል ቤተክርስቲያንን አንዲት ናት ማለቱ ነው። ወይም ደግሞ አንዲዋ መደምደሚያ ርግቤ ሙሽራዬ የሚላት እመቤታችን ነው ይላል ጌታ። አንዲት እናት ነው ያለችው፣ አንድ አባት የባህሪ አባት እንዳለ ሁሉ ይሄ ስለ ቤተክርስቲያንና ስለ ድንግል ማርያም ስለ ጌታ የተነገረ ጥልቅ የሆነ ምስጋና ስለሆነ እንደው በጊዜ ውዴ ጸጉሩ፣ ከንፈሯ፣ ምኗ፣ ዳሌዋ ይላል አይደለም እንዴ? በሙሽራ እየመሰላት ነው። ሙሽራ ባለፈው ስንማር ቤተክርስቲያን የክርስቶስ ምንድናት ብለናል? ሙሽራ ናት። እና አካሏን ሁሉ ያመሰግናል ማለት እኮ አካሏ ጻድቃን ሰማዕታት ናቸው፣ ሐዋርያት ነቢያት ናቸው፣ ምእመናን ናቸው። እነዚያ ብልቶች ሁሉ በዚያ ነው። ድንቅ ምስጋና ነው፣ የተለየ ምስጢር ያለው ነውና ትልልቅ ሊቃውንት እንደው ተራ ሰው አያንብበው ይላሉ። ምክንያቱም ተራ ሰው ሲያነበው ትዝ የሚለው የሴት ዳሌ ምናምን ይሆናል። እንደዚህ ሲያነብ ህሊናው ጋር የሚመጣው እሱ ጋር ያለው ነው። መቼም ማንም ሰው የሚያስታውሰው ከውስጡ ያለው ነው አይደለም እንዴ? ህሊናው የበቃ ሰው የጸዳ ከፍ ያለ ሰው በመንፈስ ነው የምላችሁ። በመንፈስ ከፍ ያለ ሰው ነው የሚያነበው የሚጸልየው። ካልሆነ አንድ ሰው ወልዬ አሁን ይሄን ጸልያለሁ ቢል አይችልም። ጸጉርሽ እንዴት ያለ ያማረ ነው ሲል ወይ ጮኛው ትዝ ይለዋል። አንዱ ጎረምሳ ችግር ነው የሚገባው እኮ ፕሮቴስታንት። ለዚህ እኮ ነው የተሳሳተ ወንድና ሴት ጎረምሳና ኮረዳ አድርገው ስዕል ሁሉ ስለው እኮ አሳትመውታል አይደለም እንዴ? ህሊናቸው የነሱ ከወንድና ከሴት ጋር ብቻ ነው። ለዚህ ነው ስለ መኃልየ ታዲያ ምን አለ? ውዴ ቀይና ነጭ ነው አለ። እንዴ አንድ ሰው ሁለት መልክ ሊኖረው ይችላል እንዴ? ቀይ ወይ ቀይ ነው ወይ ነጭ ነው፣ ምን ሊሆን ይችላል አይደለም? እርሱ ግን ምንድነው አለ? ቀይና ነጭ ነው። ለምንድን ነው ቀይና ነጭ ነው አለው? ተመልከቱ። ውዴ ያለው ጌታን ከሆነ ጌታ በተዋህዶ ነው አምላክ የሆነው። ምንና ምን ተዋህደው? መለኮትና ትስብእት፣ ሰውነትና መለኮት አይደለም እንዴ? ስለዚህ ቀይ የሚለው አንዱ ነው፣ ነጭ የሚለው አንዱ ነው። ቀይ የሚለው ከባህሪ አባቱ ከአብ የተወለደው ልደት ነው፣ አምሳያ የሌለው ወደር የሌለው አቻ የሌለው። ነጭ ነው የሚለው ደግሞ ከመቤታችን ለምን ነጭ አለው ይላል ሊቁ ጎርጎርዮስ ዘኒሱስ። ከመቤታችን የተወለደውን ፍጹም የንጽህና የድንግልና ልደት ነጭ አለው። የማይመረመር ከባህሪ አባቱ ከአብ የተወለደውን ልደት ደግሞ ቀይ አለው። ስለዚህ ውዴ ቀይና ነጭ ነው። ሌላም ቦታ እንዲህ የሚል ቃል አለው። መኃልየ መኃልይ ልዩ አነ ንውም ወልቤ ንቅሕት ይላል። ለምሳሌ አይደል? እኔ ተኝቻለሁ ልቤ ግን ነቅታለች ይላል። አንድ ሰው ሁለቱንም አንዴ መሆን ይችላል? የነቃም የተኛ መሆን ይችላል? ወይ ተኝቷል ወይ ነቅቷል አይደለም? እዩአቸው። ልዩ መሆኑን የምታውቁት በእንደነዚህ አይነት ቃላት ናቸው።
የነቃም የተኛም መሆን አይቻልም። የተኛ አልነቃም፣ የነቃም አልተኛም አይደለም እንዴ? ለጌታ ግን ተኝቻለሁ ልቤም ንቁ ነው ይላል። ይሄን አሁን ለጌታ ሞት የተነገረ ነው። ጌታ በሞተ ጊዜ ነፍሱ ከስጋው ተለይታለች። ስለዚህ ሞተ ተባለ አይደለም? መለኮት ግን እንደተዋህደው ነው። መለኮት እንደተዋህደው ነው። ስለዚህ ተመልከቱ፣ ተኝቻለሁ ነፍሴ ከስጋ የተለይታለች፣ ግን ነቅቻለሁ፣ መለኮቴ ግን እንደተዋህደኝ ነው፣ ሕያው ነኝ። ልዩ ምስጢር ነው ያለው። ስለዚህ ነው ውዴ ነጭና ቀይ ነው። ነጭ ከእመቤታችን ከቅድስት ድንግል ማርያም ከነጯ እርግብ ከማርያም የተወለደው ልደት ነጭ ውዴ ልዩ ልደት ነው። ፍጹም በፍጹም ድንግልና በፍጹም ንጽህና በፍጹም ቅድስና። ትንሽ ከበድ ይላል አይደለኛ? እንኳን እንግዲህ ተመልከቱ፣ ይሄ ለአንደኛ ክፍል የሚሆን ትምህርት ነው። በመንፈሳዊ ትምህርት ህሊናችን አድጎ 12ኛ ክፍል ድረስ ደግሞ ብንሆን ሊቃውንት ምን ሊያስተምሩ እንደሚችሉ አስቡ። በእውነት ምን ምስጢር እንዳለው እግዚአብሔር ምስጢሩን ይግለጥልን። እመቤታችን ፍጽምት ንጽሕት ድንግል ናት። በመጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ላይ እንዲህ የሚል ቃል አለ፣ ጥበብ ቤቷን ሰራ ይችላል አይደለም? ይሄ ብዙ ነው ትርጓሜው። ብዙ ጊዜ ጥበብ ማን እንደሆነ ታስቀድሳላችሁ። እዚህ ቅዳሴ ማርያም ቅዳሴ ዲዮስቆሮስም ላይ አለ፣ ሌሎችም ቅዳሴያት ኤጲፋኒዮስም ላይ አለ አይደለም እንዴ? አይቴ ብሔር አለ ጥበብ፣ የጥበብ ሀገሯ ወዴት ነው ይላል። ለምሳሌ ወባኤቴ ታውቃ ስረፍኖታ መንገዷንስ ያወቀው ማን ነው እያለ ይመራመርና መጨረሻ ላይ ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥባ ስጋሁ ወተሳየጠነ በንዛህተ ደሙ ይላል። ጥበብ የተባለስ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰው በመሆን የቤዘን ደሙንም በማፍሰስ ያዳነን ይላል። ስለዚህ ጥበብ ማን ነው? ጥበብ ማን ነው? ጌታ። ጥበብ ቤቱን ሰራ። ቤቱ ድንግል ማርያምን ሰራ። ልዩ አዳራሽ፣ የእርሱ ብቻ ማደሪያ ሆና የተፈጠረች፣ ለሌላ ማደሪያ የማትሆን፣ በእርሷ ማህፀን ማንም አላደረም። እንዲያውም ኦሪገን ምንድነው ያለ? መንፈስ ቅዱስ ያደረባትን ወልድ ከአካሏ ከስጋዋ ስጋ ከነፍሷ ነፍስ የነሳትን አብ ያጸናትን ሌላ ትሸከማለች ማለት እግዚአብሔርን ማማት ነው፣ እሷንም ማማት አይደለም ይላል። አንድ ጊዜ ማህደረ እግዚአብሔር ሆናለች። እርሷ የደናግል ሁሉ መጀመሪያ ናት። እርሱ ዳግማ አዳም ተብሎ የወንዶች ደናግል መጀመሪያ ነው። እርሷ የሴቶች ደናግል የመጀመሪያ ናት። በእውነት ለመናገር እንዲህ ብሎ ማማት ማህደረ መንፈስ ቅዱስ የሆነችውን ድንግል ማርያምን ምንና ምን ብለን እንመስላታለን ይላል። እነ ባስልዮስ ዘቂሳርያ እነ ጎርጎርዮስ ዘሉሲስ ይሄን ያብራሩታል። ህዋሳቶቿ መንፈስ ቅዱስ ባደረባት ጊዜ እያንዳንዷ ህዋሳቷ ከብሯል፣ አሸብርቋል፣ አጊጧል። ይሄን ሰውነት ማን ሊነካው ይቻላል? የመንፈስ ቅዱስ ገንዘብ ሆኗልና። ከዚህ በኋላ ማን ያውቃታል? ከዚያ በፊት ወንድ ያላወቀችውን ከዚህ በኋላ ማን ሊያውቃት ይችላል? ከእርሷስ ማን ሊደርስ ይችላል? በእውነት እርሷ የመንፈስ ቅዱስ ህዋሳቶቿ ሁሉ እያንዳንዷ እጇ፣ እግሯ፣ አሁን ይሄ የምንላቸው የምንጠራቸው የሚጠሩት የማይጠሩት የእያንዳንዱ ህዋሳቶች ሴል ቲሹ እንበለው እንዴ እርሱ እያንዳንዱ የከበረ ነው፣ በመንፈስ ቅዱስ የተቃኘ የተጌጠ። ለዚያ ነው እኛ እኮ በመልካ ማርያም እንደው በእውነት ያንሳታል እንደው እያንዳንዱን ህዋሳቷን እያነሳን የምናመሰግነው ዝም ብለን አይደል። እያንዳንዱን ህዋሳቷን መንፈስ ቅዱስ ቃኝቶታል፣ አክብሮታል፣ አግኖታል። እርሷን የመሰለም የለም ወገኖች። ስለዚህ ጥበብ ቤቱን ሰራ። አሁን ጥቅሱን ረስቸዋለሁ ወይም ልታስታውሱን ትችላላችሁ። ብዙ ጊዜ መናፍቃን ይጠይቁናል። በትንቢተ ኢሳይያስ ላይ ወይም ኤርምያስ ላይ እንዲህ የሚል ጥቅስ ነበረ። ምን አይነት ቤት ነው የምትሰሩልኝ? ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው። እናንተ በሰራችሁት መቅደስ ውስጥ እኔ አልኖርም ይላል የሰራዊት ጌታ እግዚአብሔር። ስለዚህ ቤተ መቅደስ አያስፈልጉም ሲሉ ሰምታችሁ አታውቁም? ይህም ምሳሌ ነው፣ ትንቢት ነው። ስለ እመቤታችን ነው። ይገርማችኋል። ሰው በሰራው መቅደስ ውስጥ እኔ አልኖርም የሚለው እመቤታችንን እናንተ የሰራችኋት የእናንተ ቢጤ አይደለችም፣ እኔ ራሴ የሰራዋት መቅደስ ናት። እኔ ሰው በሰራው በዚህ ሩቅ ብእሲ በሩካቤ ሰው በሰራው ማለት ከወንድ ዘር ተከፍሎ ባለ ማህፀን እኔ አልወለድም። እኔ የምወለደው እኔ የማድርበት መቅደስ እኔ የምሰራው በድንግልና የታተመ ነው የሚለን። ስለዚህ እናታችን ቅድስት ድንግል ማርያም በልዑል እግዚአብሔር ፈቃድ የተሰራች የሰው እጅ። ቅዱስ ጳውሎስ
አንድ እዚህ ዕብራውያን መልእክቱ ላይ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገረን ምን ይላል? የሰው እጅ ባልተከላት ቤተ መቅደስም ገባ ይላል። አይደለም እንዴ? ሰምታችሁ ታውቃላችሁ? ይሄን የሰው እጅ ባልተከላት ቤተ መቅደስም ገባ ይላል። መስዋዕት ሆኖ ስለኛ መቅረቡን ሲናገር ማለት ነው። የሰው እጅ ያልተከላቸው መቅደሶች የሚባሉት ሁለቱ ብቻ ናቸው። አንደኛው እመቤታችን ናት፣ ሁለተኛው መስቀል ነው። እመቤታችን የሰው እጅ ከሰው እጅ ውጭ ናት። አምላክ ለራሱ ማደሪያ ትሆን ዘንድ ያዘጋጃት ንጽሕት ማደሪያው ናት። ስለዚህ በሷ አድሮ ተጸንሶ ተወልዶ ሰው ሆኖ አድኖናል። የሰው እጅ ያልተከላት እውነተኛዋ ቤተ መቅደስ እርሷ ናት። ሁለተኛዋ መስቀል ናት የተባለችው ደግሞ ጌታ እርሱን ለኛ መስዋዕት አድርጎ ያቀረበው በየት ላይ ነው? በመስቀል ላይ ነው። አይደለም እንዴ? መስቀልን ሰው ያልተከለው የተባለው ለምንድን ነው? አይሁድ አይደለም ወይ የተከሉት እንዳትሉ፣ አይሁድ የተከሉት እንደነርሱ ሕሊና አንድን ሐሰተኛ ነብይ እንግደል ብለው ነው። አይደለም እንዴ? እንጂ አምላክ ተሰቅሎ ለኛ መድኃኒት ይሁን ስጋውን ይቁረስልን ደሙን ያፍስስልን ብለው ነው አይደለም። ሳያውቁት ከነርሱ ሕሊናና ቁጥጥር ውጭ በሆነ መንገድ ከሽፍቶች ሁሉ የሚበልጥ ከወንበዴዎች ሁሉ የሚበልጥ ከአመፀኞች ሁሉ የሚበልጥ ሽፍታ ሰቀል ገደል ብለው ነበር ይሄን ያደረጉ። እግዚአብሔር ባወቀው ግን ከነርሱ ሕሊና ውጭ በሆነ መንገድ በዚያች መስቀል ላይ ራሱ መስዋዕት አቅራቢ ካህን ሊቀ ካህን ራሱ መስዋዕት ተቀባይ ሆኖ ለዓለሙ ምግብ ሆኖ ተሰጠን። ስለዚህ ያቺ ማንም ያልተከላት በማንም ሕሊና መዳኛ ያልተባለች መግደያ ተብላ የታሰበች እግዚአብሔር ግን ዓለሙን ያዳነባት ቤተ መቅደስ አንዷ መስቀል ናት። ስለዚህ መስቀልና እመቤታችን ልዩ ሆነው በቤተ ክርስቲያናችን የሚከበሩት የተለየ ሰላምታ የሚሰጣቸው ለዚህ ነው። እመቤታችን ልዩ ናት፣ ለድንግልናዋም ምሳሌና አቻ የለውም። የአማላጅነት ጥያቄ እየተግባባን ነው። ግን እግዚአብሔር ምስጢሩን ይግለጥልን። እንግዲህ በጾም ወቅት ያደረግነው ለዚህ ነው። ኢሳይያስ 66 ቅድም በኢሳይያስ ላይ የተነገረው እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? ይህ ሁሉ የእጄ ስራ ነው፣ ይህ ሁሉ የኔ ነው ይላል እግዚአብሔር። ወደ የዋሁና ወደ ጸጥተኛው ከቃሌም የተነሳ ወደሚንቀጠቀጠው ሰው ካልሆነ በቀር ወደ ማን እመለከታለሁ እያለ ይቀጥላል። ብቻ ይሄ ነው መልእክቱ። እመቤታችን ናት ይቺ ማለት ነው። ሰው ያልሰራት ማደሪያው መቅደሱ እመቤታችን ናት እንጂ ሌሎቹ እንደሚሉት ይሄ ላዩን ይዞ ትንቢት ነው። ይሄ ምስጢሩ ምሳሌውን ካልተረዳ ነው ከባድ ነው። ስለ እመቤታችን አማላጅነት ሁልጊዜ የምትሰሙት ምናልባትም ጥቅሱ ሲነሳ ልትሰለቹት የምትችሉት ግን ግሩምና ድንቅ ምስጢር ያለው አንድ ጥቅስ ብቻ ማንሳት በቂ ነው። ሌሎቹን ትንቢቶች እያነሳው ማቅረብ እችላለሁ። ይህን ጥቅስ የትኛው ይመስላችኋል? እስኪ ሕዝቅኤልማ ስለ ድንግልናዋ ነው፣ ስለ አማላጅነቷ። አዎ እግዚአብሔር ይስጣችሁ በእውነት ዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ እዛ ላይ አንዳንድ ጥያቄዎችን ባነሳላችሁ ግልጽ ይሆናል ማለቴ ነው። እንዲህ ይላል፣ በሶስተኛውም ቀን የገሊላ ክፍል በምትሆን በቃና ሰርግ ሆነ። የጌታችን የኢየሱስ እናትም በዚያ ነበረች። ጌታችን ኢየሱስና ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጃቸውን ባለቀ ጊዜ እናቱ ጌታችን ኢየሱስን የወይን ጠጅ እኮ የላቸውም አለችው። ጌታችን ኢየሱስም አንቺ ሆይ ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአሳላፊዎቹ የሚላቸውን ሁሉ አድርጎ አለቻቸው። በዚያም እንደ አይሁድ ልማድ የሚነጹባቸው 6 የድንጋይ ጋኖች ነበሩ። ከእነርሱም እያንዳንዱ 2 ወይም 3 እንስራ ይይዙ ነበር። ጌታችን ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስካፋቸው እስከ ላይ ሞሏቸው። አሁንም ቅዱና ውሰዱ ለአሳዳሪው ስጡት አላቸው። ወስደውም ሰጡት። አሳዳሪውም ያን የወይን ጠጅ የሆነውን ውሃ ቀምሶ አደነቀ። ከወዴት እንደመጣም አላወቀም። የቀዱት አሳላፊዎች ግን የወይን ጠጅ የሆነውን ያን ውሃ ያውቁ ነበር፣ ውሃውን የሞሉ እነርሱ ነበሩና። አሳዳሪው ሙሽራውን ጠርቶ ሰው ሁሉ መልካሙን የወይን ጠጅ አስቀድሞ ያጠጣል፣ ከጠገቡ በኋላ ተርታውን ያመጣል። አንተ ግን መልካሙን የወይን ጠጅ እስካሁን አቆየህ አለው። ጌታችን ኢየሱስ በቃና ዘገሊላ ያደረገው የታምር መጀመሪያ ይህ ነው። ክብሩንም ገለጠ፣ ደቀ መዛሙርቱም አመኑበት ይላል። ታዲያ ይሄ የአማላጅነት ጥቅስ ነው ስላቸው አንዳንድ ሰዎች ምን ይላሉ? እንዴ እርሷ እንዲህ ለምና ወይን ጠጅ በማድረጉ እንዴት አማላጅነት ይባላል? ቅዱስ ጴጥሮስስ አማቱ ተማ አግኝታ ጌታን አድንልኝ ብሎ አድኖለት የለም ወይ የሚል ጥያቄ የሚያነሱ ሰዎች አሉ።
ልደት በድንግልና መውለድ የተመለከተ ትንቢተ ኢሳይያስ ምዕራፍ 66 ቁጥር 7 ጀምሮ ያለውን ይሄ የሚያስረዳው ይሄ ቃል የሚያስረዳው ምንድነው? እመቤታችን ከሌሎች ሴቶች ልዩ የሚያደርጋን ነው። ልማዳ አንስት ዘር ሩካቤ የሰስሎተ ድንግልና የለባትም ይላል ትርጓሜያችን አይደለም። ታዲያ እንዲህ ይላል መጽሐፍ ቅዱስ፣ ሳታምጥ ወለደች፣ ምጥም ሳያገኛት ወንድ ልጅን ወለደች። ከቶ እንዲህ ያለ ነገር ማን ሰምቷል? እንድህስ ያለ ነገር ማን አይቷል? ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ሳታምጥ የወለደች ታይቶ ተሰምቶ ይታወቃል? የለም። ምጥ ምን ሆኖ ነው ለሔዋን የተሰጠው? መርገም ሆኖ ነው አይደለም እንዴ? ምጥሽን ጻርሽንና ጭንቅሽን አበዛዋለሁ አይደለም ያላት። እመቤታችን ደግሞ ተፈሲ ተብላ የመላእኩን ብስራት ስለሰማች ከዚህ መርገም ነፃ ስለሆነች እመቤታችን ይሄ ምጥ አላረፈባትም፣ አላገኛትም። ለዚህ ነው ይሄ የሴቶች ልማደ አንስት ማለት በጽንስ ጊዜ የሚሆኑት አለ ሴቶች ለምሳሌ አይደለም እንዴ? በወሊድ ጊዜ ደግሞ ብዙ አለ። ሲወለድ የሚወጡ ከሰውነት የሚወጡ ፈሳሾች ምኖች ሁሉ አሉ። እነዚህ ሁሉ በእመቤታችን የሉ። ጽንሱ ሲፈጸምም ለምሳሌ አንዲት ሴት ስትጸንስ ከርሷ ማህፀን ለጽንስ የሚሆን ይሄ እንቁላል ኦቪዩል የምትሉት ወይም እኛ በመጽሐፍ ቃል ደም የምንለው ይቀዳል አይደለም እንዴ? በእመቤታችን ይሄ የለም። ይሄ ሁሉ የሴቶች ልማድ የለም። ከስጋዋ ስጋ ነሳ ነው የምንለው፣ መንሳት ነው እንጂ ያንን ወስዶ ምንድነው የምትሉት ፈርታይል አድርጎ ተወለደ አይደለም። እንደሱ አይደለም። ነሳ ነው። ነሳ ከስጋዋ ስጋ ከነፍሷ ነፍስ ነሳ የሚለው ቃል ልዩ ነው። ለዚህ ነው ቅዱስ ጳውሎስ ገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ ወተወልደ እምብእሲ ወአበጽ ዕድሜሁ እግዚአብሔር ፈኖ ወልዶ ዋህደ ወተወልደ እምብእሲት ይላል። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድያ ልጁን ወደ ዓለሙ ላከ ከሴትም ተወለደ ይላል። በዚያ ዘመን ባህል አንድ ሰው ከሴት ተወለደ አይባልም። እንዲያውም በጥንቱ የነበረው ይሄ ጠንካራ የእመቤታችን ጥቅስ መሆኑን የሚያስረዳው ለምን መሰላችሁ? በጥንቱ ባህል የጥንቱ ሰዎች የሚያስቡት ማለት ነው። አሁን ያሁኑ ሰዎች የምናስበው ልጅ የሚወለደው ከወንድና ከሴት ተዋህዶ ነው አይደለም? ከወንድ ዘር ይሄዳል፣ ወደ ሴት ማህፀን ይቀዳል፣ ከሴት ማህፀን ደም ያ ወይም እንቁላል የምንለው ይመጣል። ሁለቱ ተዋህደው ፈርታይል ሆነው ልጅ ይወለዳል ነው አይደል? የጥንቶቹ ሰዎች በዚያ ዘመን የነበሩት የሚያስቡት ምን ነበረ? ልጅ የሚወለደው ከወንድ ወደ ሴት ተቀርቶ ነው እንጂ ከሴት የሚወስደው ምንም የለም ብለው ነበር። የወንዱ ዘር ብቻ በእናት ማህፀን። ስለዚህ የእናት ማህፀንን ማደሪያ ነበር የሚያደርጉት፣ ለማደሪያነት ብቻ የተፈጠረ። ተግባብተናል አይደል? ለዚህ ነው ንስጥሮስ ህድረት ነው ያለ፣ በዚህ ምክንያት ነው። ስለዚህ ቅዱስ ጳውሎስ ሲዘጋበት ምን አለ? ወተወልደ እምብእሲት ከሴት ተወለደ አለ። ምን ማለት ነው? ሰው የሚወለደው በእነርሱ አስተሳሰብ ከወንድ መጥቶ በሴት ማህፀን አድሮ ከሆነና እመቤታችን ደግሞ ከሴት ተወለደ ከተባለ ከወንድ አልመጣ ማለት ነው። የወንድ ዘር የለባትም በድንግልና በጣም ይሄ ገላትያ 4 የጥንት ሊቃውንት ይህን ጥቅስ ያልጠቀሰ የለም። ልክ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 እና ገላትያ 4:4ን ያልጠቀሰ ሊቅ የለም። ሁለቱም ስለ እመቤታችን ድንግልና በጽኑ ነው የሚያስረዱት። ወተወልደ ከሴት ተወለደ። ሴት ከራሷ ዘር ልታመነጭ አትችልም አይደለም? በድንግልና ተጸንሶ ሳታምጥ ወለደች የሚለው ጥቅስ ቀላል እንዳይመስላችሁ። እመቤታችን ከዘር ሩካቤን ይገባናል። ሰስሎተ ድንግልና ሳይጣስ ከነዚህ በሴቶች ለመጽነስ ለመውደድ እነዚህ ሶስቱ የግድ ይፈጸሙባቸዋል። ከነዚህ ጽንዕት ንጽሕት ሆና የወለደች ናት እመቤታችን፣ ልዩ ናት። ብቻ አንዳንድ ነጥቦችን እናነሳለን። አሁን የቃና ዘገሊላውን ላስረዳ የምልጃውን ጊዜያችሁን ላለመፍጀት። አሁን ተመልከቱ፣ ጌታችን ኢየሱስ ክርስቶስ አምላክ መሆኑን እመቤታችን ታውቃለች አታውቅም? መልሱልኝ እንግዲህ። እንዴት እንደጸነሰችው ታውቃለች፣ እንዴት እንደወለደችው ታውቃለች፣ አምላክ እንደሆነ ታውቃለች አይደለም እንዴ? አምላክ ከሆነ ምን እንዳለቀ ምን እንዳላለቀ ያውቃል አያውቅም? መልሱልኝ። ያውቃል አያውቅም? ያውቃል። ስለዚህ ተመልከቱ፣ ምን እንዳለቀ እንደሚያውቅ ራሱ ጌታ እንደሚያውቅ እመቤታችን አታውቅም እንዴ? ታዲያ ካወቀች ለምን ትነግረዋለች? መንገር ለምን ያስፈልጋታል? እነ ቅዱስ ጴጥሮስ ለምን እንደሚነግሩት እነግራቸዋለሁ። ለምሳሌ እነ ቅዱስ ጴጥሮስ ሌሎቹም ለጌታ ለምን እንደሚነግሩት ምን እንደሆነ ችግራቸው እናየዋለን። እመቤታችን ጌታ እንደሚያውቅ ሌሎቹ እኮ ጌታ ሆይ እንደዚህ ሆነዋል አድንልን ሲሉት በቤታቸው በሽተኛ መኖሩን የሚያውቅ አይመስላቸውም። እነሱ ነብይ ነው፣ ነብይ ይጸልየው ያድናል፣ እንንገረውና መጥቶ ያድንልን ነው አይደለም? ልክ የሰራፕታዋ መበለት ኤልሳን ስትጠራው እኮ ልጇ እንደሞተ እርሷ ያውቅ መታ ነው የነገረችው። እግዚአብሔር ይገልጥለት ነበር፣ እግዚአብሔር ሰውሮኛል ነው።
ሌሎች ሁሉ ጌታን ልክ እንደነ ኤልሳ እንደነ ኤልያስ ወይም ከነቢያት እንዳንዱ ነበር የሚያስቡት። ጌታ ግን ከነቢያት እንዳንዱ ነው እንዴ? አይደለም። አምላክ ነው፣ የተሰወረውን ሁሉ ያውቃል አይደለም እንዴ? እመቤታችንና ሌሎቹ ልዩነት ምን እንዴት እንደሆነ ግልጽ ለማድረግ ዮሐንስ ወንጌል ምዕራፍ 11 አንብቡት። ዮሐንስ ወንጌል ምዕራፍ 11 ላይ ከ36ቱ ቅዱሳት አንስት ሁለቱ የሆኑት ማርታና ማርያም ወንድማቸው አልዓዛር ታመመ ሊሞትም ቀረበ ይላል አይደለም። በዚያ ጊዜ ወደ ጌታችን ላኩ። ምን ብለው ላኩ? ወዳጅህ አልዓዛር ታሟልና መጥተህ ፈውስልን አድንልን ብለው ላኩበት ጌታ። እነሱም ልክ እንደ ሌሎቹ ሰዎች እንደ አምላክ ሳይሆን ከነቢያት እንዳንዱ ስላዩት ዝም አላቸው፣ ቀረ። ሲቀር አልዓዛር ሞተ አይደለም እንዴ? ከሞተ ከ4 ቀን በኋላ ጌታ ሄደና አለቀሰለት ለአልዓዛር። በኋላ የት አስቀመጣችሁ ሲላቸው አሁንማ በቃ አልፏል፣ ሞቷል፣ ተቀብሯል፣ በስብሷል እኮ ነው ያሉት አይደለም እንዴ? ተመልከቱ። አሁን እነዚህ ሴቶች ጌታን የጠሩት ከታመመበት እንዲያድን ነው። ከሞት ያስነሳል ብለው ያምኑ ነበር? ቢያምኑ አድነው አስነሳው አይሉትም እንዴ? ስለዚህ እነዚህ ሰዎች የሚጠይቁበትና እመቤታችን የሚጠይቁበት የተለያየ አንድ አይደለም። እነርሱ የሚጠይቁት እንደ ነብይ አይተው የታመመ ያድናል ብለው ነው እንጂ እንደ እነ ኤልሳ እንኳን የሞተ ያስነሳል ብለው ለማመን አልቻሉ። የሰራፕታዋን ያህል መበለት እንኳን ገና አልነበራቸው፣ ገና ነበሩ እነሱ። ስለዚህ ጌታን ሞት ያስነሳል ብለዋል። ሌላው ቀርቶ ተመልከቱ። ለምንድን ነው እንዲህ ብለው የጠየቁ ካላችሁ እነርሱ የታመመ ሲያድን አይተውታል፣ የሞተ ሲያስነሳ ግን አላዩት። መጀመሪያ ያስነሳው አልዓዛርን ነው ጌታ። ከዚያ በኋላ ሌላ ያችን ሴትም አስነስቷል አይደለም። መጀመሪያ ሲያስነሳ በሌላ ቋንቋ ምን ማለት ነው? ሰዎች ሁሉ ጌታን የሚጠይቁት ከዚያ በፊት እሱ ሲያደርግ ያዩትን ነው እንጂ ያላዩትን አልጠየቁበት። ስለዚህ አምላክነቱን አምነው አይደለም። ለሌላ ሲደረግ አይተው ለነገሌ የተደረገም ለኛ የሚደረግልን እያሉ። እመቤታችን ግን ተመልከቱ፣ ውሃ ወይን ሲደረግ አይታ ነው እንደ የጠየቀችው ነው ወይ አይደለም? ሌላው ቀርቶ እኮ ውሃ ወይን አደርግላቸው አይደለም ያለችው። የጎደለ እንዲሞላ ሁሉም ማድረግ የሚችል አምላክ እንደሆነ ታውቃለች፣ ታምናለች። ተመልከቱ እንግዲህ እንደሚያልቅ ማለቁን እንደሚያውቅ እያወቀች ለምን ነገረችው ታዲያ? ሌላ የምታውቀው አላት እመቤታችን። ምን ታውቃለች? ጌታ አስገድዶ እንደማይሰጥ ታውቃለች። ወደው ፈቅደው ለሚጠይቁት ነው የሚሰጠው አይደለም እንዴ? አስገድዶ አያድንም፣ አስገድዶ አያጸድቅም፣ አስገድዶም አይኮንም። ታዲያ እነዚህ ሰዎች ደግሞ አምላክ መሆኑን አያውቁም፣ ሊለምኑ አይችሉም፣ ሊያፍሩ ነው። እመቤታችን ግን አምላክ መሆኑን ታውቃለች። ይዛው ስትሰደድ ምን ተአምር እንደሰራ ታውቃለች። ምን እንዳደረገ እነ ኮቲባን ጦጣ ዝንጀሮ እያደረገ ሲሰዳቸው ታውቃለች። ድንጋዩን እየጠቀሰ መርከብ ጀልባ ሲያደርገው ታውቃለች። መሬት እየነካ ውሃ እያፈለቀ ሲያጠጣት ታውቃለች። ጭቃዎቹን እፍ እያለ ወብ ሲያደርጋቸው ታውቃለች። ስንት ተአምር ታውቃለች እመቤታችን። እንዴት እንደተጸነሰ እንዴት እንደተወለደ ታውቃለች። መጀመሪያም ፍጥረትን አሁን የብሱ ይገለጥ ውሃ በአንድ ቦታ ተሰብሰብ እያለ የፈጠረው አሁንም ውሃን ሊያዘው የሚችል መሆኑን የምታውቀው እመቤታችን። ስለዚህ ተመልከቱ፣ የወይን ጠጅ ማለቁን እንደሚያውቅ እያወቀች አንድ መፍትሄ እንዲያደርግ ቢያበረክተው የሱ ድርሻ፣ ውሃ ወይን ቢያበድር የሱ ድርሻ፣ አዲስ በተአምራት ቢያፈልቅ የሱ ድርሻ፣ ከሰማይ ቢያወርድ የሱ ድርሻ። ይሄ የሷ ድርሻ አይደለም። የሷ ድርሻ ማለቁን ነግራ እሱ በተአምራት እንዲፈታው መንገር ብቻ ነው። እነዚያ ሰዎችማ እኮ ነብይ መሆኑን አያውቁም። የጠሩት የእርሷ ልጅ ስለሆነ ነው። ልጇ ነብይ ነው፣ መምህር ነው። ገና ማስተማር እየጀመረ ነበር። መምህር ተጠርቶ ደግሞ ደቀ መዝሙር ስለማይቀር እነሱ ተጠርቷል እንጂ አምላክ ነው ብለው ነው እንደ የጠሩት አይደለም። እነርሱ አያውቁም ይሄ። ስለዚህ እንኳን ሲደረግ ያላዩትን ቀርቶ ሲደረግ ያዩትን እንኳን ገና ለመጠየቅ አልበቁም ነበር። ስለዚህ እመቤታችን መልከቱ የወይን ጠጅ እንደሚያልቅ የሚያውቅ መሆኑን እያወቀች ለምን ነገረችው ስንል ከአማላጅነት ውጭ ሊሆን ይችላል ሊሆን አይችልም። ስለዚህ ከነ ማርያም እንተ እፍረት ከነ ጴጥሮስ ከሌሎችም ሰዎች ጋር ጥያቄው አንድና ተመሳሳይ ነው አይደለም። ይሄን ጥቅስ በንጹህ ሕሊና መረዳት ያለብን። አንቺ ሴት ካንቺ ጋር ምን አለኝ የሚለው ታውቁታላችሁ፣ መልሱን ከዚህ በፊት ተምራችሁታል አይደለም እንዴ? በእንዲህ ያለውማ እንደክም ነው። ሁልጊዜ እንግዳ ናችሁ እናንተ። አንቺ ሴት ካንቺ ጋር ምን አለኝ ማለት የክብር ንግግር ነው። መጽሐፍ ቅዱስ በእስራኤላውያን ባህል ካንቺ ጋር ምን ጠባለኝ፣ ከሰማይ ሰማያት የወረድኩት ካንቺ ተጸንቼ የተወለድኩት አንቺ የምትይኝ ላላደርግ ነውን? ምን ጠባለኝ ካንቺ ማለት ነው። መጽሐፈ ነገሥት ቀዳማዊ አንደኛ ነገሥት ምዕራፍ 17 ቁጥር 17 ላይ ይሄን ንግግር በደንብ ታገኙታላችሁ። ያቺ ሴት ኤልያስን ጌታዬ ኤልያስ ወይ ካንተ ጋር ምን አለኝ? እኔ አንዲት ደካማ ሴት ነኝ። ኃጢአቴ ተገልጾልህ ልጄ ነው የሆነ ልጄ የሞተብኝን ምን አለኝ ካንተ ጋር
ቂጣ ጋግረሽ አምጪ አልከኝ ጋግሬ ያመጣው እኔ ደካማ ሴት ነኝ እባክህ ይቅር በለኝ ብላ ነው የለመነችው። ስለዚህ በጣም የአክብሮት አነጋገር ነው። በሌላ ቋንቋ እንዲህ ብላችሁ ተረዱት። ጌታ ሕግጋትን የሰጠ ጌታ አይደለም እንዴ? አይደለም ወይ? ከአስርቱ ሕግጋት አንዱ ምንድነው? እናትና አባትህን ምን አድርግ ነው የሚለው? አክብር ነው። ተመልከቱ። እናቱን ከናቀ ጌታ ኃጢአተኛ ነው ማለት አይደለም እንዴ? ከአስርቱ ሕግጋትን አንዱን አፍራሽ ነው ማለት አይደለም? ሎቱ ስብሐት ለእርሱ ክብር ምስጋና ይግባው። እንዴት ሕግን የሰራ ሕግን የፈጸመ ጌታ እንዴ ምንም ኃጢአት የሌለበት እናቱን ንቋል፣ አቅሏት ኃጢአት ሰርቷል ብሎ እኮ ጌታ መስደብ ነው። ሊሆን የሚችል አይደለምና ንግግሩም አክብሮት ነው። ይሄን ንግግር በብዙ መንገድ እናደርገዋለን። እርሱም እናቱን የሚንቅ የሚያቀልም አይደለም። ድንግልና ላይ ለካ እዚሁ እንግዲህ አንድ ጥቅስ ማንሳት አለብኝ። ብዙ ሰዎች የሚያነሱት የማቴዎስ ወንጌል ምዕራፍ 12 ቁጥር 53 ላይ አይሁድ የተናገሩትን እያነሱ ብዙ የሚሉን ሰዎች አሉ። ሌሎች ጥያቄዎችን ሌላ ቀን መመለስ ሊኖርብኝ ይመስለኛል። ዛሬ ጊዜያችሁን ፈጅቻለሁ። ስለ ትዕግስታችሁ በእውነት እናመሰግናችኋለን። ቤተክርስቲያን መጣችሁ ካልታገሳችሁ ትዕግስትንስ የት ትማራላችሁ? ምንስ አማራጭ አላችሁ? ለነገሩ በእውነቱ ምን አማራጭ አለን እያላችሁ ነው አይደል? በልባችሁ እዚሁ ነው ትዕግስት መለማመድ። እንግዲህ እሺ ትንሽ ጊዜ እንኳን ቁጭ ማለት ያለመደ መዝለል የለመደ ሰው ሲኦል ነው የሚገባው። ዝላይ ያለው እዛ ነው። ገነት ተረጋግቶ ማመስገን ነው ያለው። ስለዚህ እዚሁ ተረጋግቶ ማመስገን ቃል እግዚአብሔር መስማት እዚሁ ትንሽ መልመድ አለበት። ቅዳሴው ላይ ወንጌሉን ሲነበብ አልሰማችሁትን? በአመጻ ገንዘብ በዚህኛው ገንዘብ ካልታመናችሁ በሰማያዊው ገንዘብ ማን ያምናችኋል ይላል አይደለም? ገንዘብ የሚሰርቅን ሰው እግዚአብሔር የሰማይ ምስጢር አይገልጽለትም። ይሄኛውን የሚያባክነው ከሆነማ ያኛውንም ያባክነዋል አይደለም እንዴ? ራእይ ቢገልጥለት ህልም ቢገልጥለት ህዝቡን ሁሉ እየጠነቆለ ገንዘብ ሲሰበስብ ነው የሚውለው። ስለዚህ ያኛውን ገንዘብ እግዚአብሔር አይሰጠውም በዚህኛው ገንዘብ ለማይታመን ሰው። በዚህኛው ገንዘብ የሚታመን ሰው ግን ዋናውን ገንዘብ እግዚአብሔር ይሰጠዋል። ለዚህ ነው በዚህ በትንንሿ ስንታመን እግዚአብሔር በሰማዩ በዋናው በምስጋናው በጸጋው ያምነናል። እግዚአብሔር ይሰጠናል። የማይገልጽለት የለም። እግዚአብሔር አድሎም አያደርግም። የማቴዎስ ወንጌል ምዕራፍ 13 ቁጥር 53 ጀምሮ እንዲህ ይላል። ጌታችን ኢየሱስም እነዚህ ምሳሌዎች በፈጸመ ጊዜ ከዚያ ሄደ፣ ወደ ሀገሩም መጣ። እስኪደነቁም ድረስ በምኩራባቸው አስተማራቸው። እንዲህ የሚሉ ነበር ይላል። እነማን ናቸው እንዲህ የሚሉት? የሚማሩ ሰዎች አይደለም እንዴ? ምን አሉ ሰዎቹ? እንዲህ የሚሉ ነበር። እንግዲህ ሁሉ ጥበብና ተአምራት ከየት ተሰጠው? ይህ የጠራቢው የዮሴፍ ልጅ አይደለምን? የእናቱ ስምስ ማርያም አይደለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደለምን? እንግዲህ ይህ ሁሉ ጥበብና ተአምራት ከየት ተሰጠው? እያሉ ስለ እርሱ ያንጎራጉሩ ጀመር ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። በዚያኛው ተሰናከሉበትም ይላል። እንዲያውም በዚያኛው ንባብ ይሄን በማለታቸው አሁን ተመልከቱ። በዚህ አገላለጽ እንዲህ ያሉት እነማን ናቸው? አይሁድ ናቸው አይደለም እንዴ? ታዲያ የአይሁድ ንግግርንማ ትክክል ነው ብለን ከተቀበልን እኮ ምንድነው ያሉት? የጸራቢ የዮሴፍ ልጅ አይደለምን ብለዋል አይሁድ። ጌታ የዮሴፍ ልጅ ነው እንዴ? ነው ወይ? አይደለም። ሎቱ ስብሐት። ካልሆነ የዮሴፍ ልጆችም የእመቤታችን ልጆች ሊሆኑ አይችሉም። እነ ያዕቆብ፣ እነ ስምዖን፣ እነ ይሁዳ፣ እነ ዮሳ የማን ልጆች ናቸው? የዮሴፍ ከሟች ሚስቱ የወለዳቸው ልጆች ናቸው። የሱ ወንድሞችም አይደሉም። ለእነርሱማ እንደመሰላቸው ነው። ዮሴፍን ያውቁታል፣ ጠራቢ ነው። ምን አለ አንድ ሊቅ? መንፈስ ቅዱስ እኮ ሳያውቁት አፋቸውን ጸፍቶ ፊታቸውን ከፍቶም አናግሯቸዋል። ለምን? የጸራቤ ሰማያት ወምድር ሰማይና ምድርን አቀልጦ የሰራው የሱ የአብ ልጅ ማሰኘቱ ነው አለ ይላል። አያችሁ፣ አንዳንድ ጊዜ እኮ ሳያውቀው እብድንም ያናግረዋል እግዚአብሔር። ትልቁ እሱ የጸራቤ ሰማያት ወምድር የአብ የባህሪ ልጅ ነው እንጂ የድግርና የሞፈር ጠራቢው የዮሴፍ ልጅ አይደለም። ይሄ እንደመሰላቸው እነሱ እንዲህ ብለው አንጎራጎሩ ነው እንጂ የተባለው እነዚህ ሰዎች እመቤታችን ወልዳለች አልተባለም። ሊቁ በመስቀል ላይ እነሆ ልጅሽ ሲላት ጌታን ዮሐንስን ሌሎች ልጆችና ባል ካላት አገር ለምን ለሌላ ሰው ይሰጣታል ጌታ? እንዴ ባልና ቤተሰብ ካላት እኮ አሁንም ጌታ ከአስርቱ ትእዛዛት አንዱን እያስፈረሳት ነው። ባል እንድትፈታ እያደረጋት ነው አይደለም እንዴ? ቤተሰቧን እንድትበትን እያደረጋት ነው። ራሷም እመቤታችን በሀገሯ ባል ትቶ መሄድና ልጆችን መበተን እኮ ምን አደጋ እንደሚያስደርስ በሕጋቸው ምን ያህል ውግዝ እንደሆነ ታውቃለች።
ባል ቢኖራት ልጆች ቢኖራት እነሱን ትታ ወደ ሌላ እንግዳ ሰው ትሄድ ነበር እንዴ? ትሄድ አትችልም። ማንም የላትም እመቤታችን። ማንም በድንግልና ጸንሳ በድንግልና ነው የወለደችው። ስለዚህ ተመልከቱ፣ ሌላ ቤተሰብ ጋር ዮሴፍ ነው ባሏ፣ ሌሎች ልጆች ከርሱ ወልዳለች ማለት እኮ ጌታ ለዮሐንስ ሲሰጣት ኃጢአት ሰርቷል። እሷም ባሏን ልጆቿን ትታ ወደ ዮሐንስ ስትሄድ ኃጢአት ሰርታለች ማለት ነው። ከእንዲህ አይነት ሐሳብ እግዚአብሔር ሕሊናችንን ይጠብቅልን። መጠየቅ አለብን፣ እንዲሁ በግልቡ መሄድ የለብን። እመቤታችን ፍጽምት ድንግል ናት፣ አማላጃችን ናት። እርሷን የመሰለም የለም። መጽሐፍ ቅዱስ ስለ እሷ አማላጅነት ያስረዳል። በሚቀጥለው ጊዜ አንዳንድ ጥቅሶችን ስለ አማላጅነቷ ተናግረን ሌሎችን ጥያቄዎችን መልሳለን። ለዚያ ጊዜ እግዚአብሔር የበቃን ያድርገን። ወስብሐት ለእግዚአብሔር።